በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በውጭም በውስጥም ያላችሁ የኦርቶዶክስ ተዋሕዶ ሃይማኖት ልጆች እንደምን አላችሁ? እና በዚህም በሃዲያና ስልጤ ሀገረ ስብከት በጃቾ በምዕራብ ሶሮ ጃቾ ከተማ ቅዱስ ጻድቁ አባታችን አቡነ ተክለ ሃይማኖትና ቅዱስ ሚካኤል አቡነ አረጋዊ ቤተክርስቲያን ነው እዚህ የምንገኘው ማለት ነው። ስለዚህ ይህች ቤተክርስቲያን በእሳት አደጋ ተቃጥሎ እንደነበረ ይታወቃል። ስለዚህ በዚህም ላይ ደግሞ ያው መሰረቱ እንደምታዩት ያላችሁ ከተቃጠለ በኋላ እዚህ ላይ ደረጃ መሰረቱ ያው ጀምረን እዚህ ላይ ደርሰናል ማለት ነው። እና ስለዚህ አሁንም በዚህ ላይ የምናገረው ምንድነው ለዚህች ቤተክርስቲያን እዚህ በደረስንበት አቅም ስለሌለ ማለት ነው። ስለዚህ በውጭ ያላችሁትም በውስጥ ያላችሁትም የኦርቶዶክስ ተዋሕዶ ሃይማኖት ልጆች በዚህም ላይ ትብብር እንድታደርጉልን ነው። አሁን እዚህ ላይ እግዚአብሔር ይመስገን ደረጃ ደርሰናል። ከእንግዲህ ወዲህ ያለው ደግሞ ብዙ የሚሰራ ብዙ ማቴሪያል የሚያስፈልጉ ብዙ ስላሉ ማለት ነው። እና በዚህም ላይ ትብብር እንድታደርጉልን አደራ እንላለን። እና ስለዚህ ለዚህ በእግዚአብሔር ስም እንለምናለን ለማለት ፈልጌ ነው። ኑ ሁላችንም በጋራ ይችን ቤተክርስቲያን አብረን እንገባ። ሁላችንም የተዋሕዶ ልጆች በያለንበት ለዚች ቤተክርስቲያን የበረከት እጃችንን እንዘርጋ። የቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በሙሉ በሀገር ውስጥም በውጭ የምትገኙ ሁላችሁም ይችን የተቀደሰችውን ቅድስት ተዋሕዶ ቤተክርስቲያንን የጻድቁ ተክለ ሃይማኖትን ቤተክርስቲያን ጅማሬውን እንዳሳመራችሁ ፍጻሜውንም አሳምራችሁ ለምስጋና እንድንበቃ ሁላችሁም ተረባረቡ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያ ስልጤ ሀገረ ስብከት በሀዲያ ስልጤ ሀገረ ስብከት የምዕራብ ሶሮ ወረዳ ቤተክርስቲያን በአቡነ ተክለ ሃይማኖት ቤተ መቅደስ ስር ለን ያለ ነው። እኛም የተዋሕዶ ልጆች ባላችሁበት ሀገር ሁሉ ይችን በእሳት አደጋ ተቃጥላ ያለችውን የቤተክርስቲያናችንን ኢትዮጵያውያን፣ ኤርትራውያን የእርዳታ እጃችሁን እየዘረጋችሁ ህዝባችንን በዚች በተቀደሰ ቤተክርስቲያን ስር ላይ ሆኖ ባላውና በሌላው አቅም ይሄ ደረጃ ከደረሰን በኋላ በዚህ ደረጃ ቆሞ ለመቀጠል ስላልቻን በኢትዮጵያና በውጪ ያላችሁት ምእመናን ሁሉ ኢትዮጵያውያን ኦርቶዶክስ ቤተክርስቲያን ለዚች ለቅድስት ቤተክርስቲያን ከሆሳና በ59 ኪሎ ሜትር ላይ የምትገኘውን የቅዱስ ሚካኤልና የአቡነ ተክለ ሃይማኖትን የጻድቁ አቡነ አረጋዊ ቤተ መቅደስ ፈርሶ የሚገኝ ስለሆነ በዚች እርዳታ እንድታደርጉልንና በተለያዩ እግዚአብሔር የሰጣችሁትን በረከት ሁሉ ለዚች ለቅድስት ቤተክርስቲያን እንድታውሉ እንድትሰሩ ዘንድ በእግዚአብሔር ስም አሳስባለሁ። የእግዚአብሔርን ቤት በጋራ አብረን ሁላችንም እንስራ።